ሰበር መረጃ ተሰምቷል። ሀቢቢ በሞርጋን ሮጀርስ ዝውውር ጉዳይ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። አሁን ነው ሃንድ ኦፍ አርሰናል የዘገበው። ክለባችን አርሰናልና አስቶን ቪላ በሞርጋን ሮጀርስ ዝውውር ጉዳይ ድርድር ላይ ተቀምጠዋል ብሏል። ድርድር ጀምረዋል ብሏል ሃንድ ኦፍ አርሰናል። ሀቢቢ እሱ ብቻ እንዳይመስል ዌስትሃም ሴንትራል የሚባለው ማለት ነው ለዌስትሃሞች ቅርብ የሆነ ሶርስ ኡናይ ኤምሪ ሰመርቪልን ከዌስትሃም ሊያስፈርም እንደሆነ ያው የሚል መረጃ ይኸው አስቀምጥላችኋለሁ። እንደዚህ እንትን ብለዋልና ኖርማሊ ይሄኛው ዝውውር ፈጥኗል ሀቢቢ ሰመርቪልን አስፈረሙ ማለት ሞርጋን ሮጀርስን ወደኛ ይልኳታል ማለት ነውና ድርድር እንግዲህ ኦፊሻሊ መጀመሩን ሃንድ ኦፍ አርሰናል ዘግቧል። ኦፊሻሊ አርሰናል ሞርጋን ሮጀርስን ከአስቶን ቪላ ለማስፈረም ንግግሮችን ጀምሯል። ዛሬ ላይ የተሰሙ የዝውውር መረጃዎችን አጠር አድርገን እንመልከት። ሃንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት አርሰናልና አስቶን ቪላ በሞርጋን ሮጀርስ ዙሪያ ኦፊሻሊ ንግግር ማድረግ ጀምረዋል። ሁለቱም ክለብ የተወጣጡ ሰዎች ንግግሮችን እያደረጉ ይገኛሉ። ከተጫዋቹ ጋር የሚደረጉ የግል ስምምነቶች ዝውውሩ ላይ ምንም አይነት ችግር እንደማይፈጥሩ ሃንድ ኦፍ አርሰናል ጨምሮ ዘግቦ እንዲሁም አርሰናል ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም የዝውውር ጥያቄ ለማቅረብ እያሰበ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። ቪላዎች ለዝውውሩ እስከ 60 ሚሊዮን ፓውንድ ይፈልጋሉ። ክለባችን አርሰናል ግን ለማቅረብ ያሰበው የዝውውር ጥያቄ እስከ 30 ሚሊዮን ፓውንድ እንደሆነ መረጃው ጨምሮ ዘግበው እንዲሁም ክሪስቶስ ዞሊስ እሁድና ሰኞ ሜዲካሉን ካደረገ በኋላ ለደጋፊዎች እንደሚተዋወቅም መረጃዎች ጨምሮ ዘግበው በዛሬው ዕለት የተሰሙት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ በሌሎች መረጃዎች የምንገናኝ ይሆናል። ሰበር መረጃ ከደቂቃዎች በፊት እንደምትመለከቱት ተሰምቷል። ታማኙ የመረጃ ምንጭ ሃንድስ ኦፍ አርሰናል አሁን የአርሰናልና የአስቶን ቪላ የበላይ አመራር አካላት ፊት ለፊት ተፋጠዋል። ድርድሩም ጦፏል፣ ተጀምሯል። ፐርሰናል ተርሞች አሁን ምንም አይነት ኢሹ የሚሆኑበት ጉዳይ የለም። ምክንያቱም ደግሞ አሁን ሞርጋን ሮጀርስ አርሰናልን መቀላቀል እንደሚፈልግ ማሳወቁ ለዚህ ጉዳይ መሳካት የበለጠውን ድርሻ ይወስዳል ሲል አብራርቷል ሃንድስ ኦፍ አርሰናል። እናንተ ምን ይመስላችኋል? በ130 ሚሊዮን ፓውንዱ አርሰናል ይስማማል ወይስ ያስቀንሳል? ይሄ በጣም ከባድ ጉዳይ ነው። ግን በርካቶች ደግሞ 130 ሚሊዮን ፓውንድ ተወዷል፣ ይሄ ገንዘብ ተጨምሮ ባይሆን ጁሊያን አልቫሬዝን ቢያስማሙበት እያሉ ሀሳባቸውን እየሰነዘሩ ይገኛሉ። ያ ብቻ አይደለም። ወደ ታይምስ መረጃም ከሄድን ለኤዘሪ ኮንሳም ቢሆን አርሰናል ይሄዳል፣ ግን 60 ሚሊዮን ፓውንዱ አልተስማማውም እያሉ መረጃን እያወጡ ይገኛሉ። ለሳሊባ ምትክስ ከወዴት ይመጣል? አንደኛው ኤዘሪ ኮንሳ ነው። ሌክሮዋም ተመራጭ ነው ከክሪስታል ፓላስ ዘንድ። የትኛውን ትመርጣላችሁ? ሀሳባችሁ ኮሜንት ሴክሽን ላይ። የሞርጋን ሮጀርስ ጉዳይ ግን ከቀናት በኋላ ውሳኔውን የምናውቀው ይሆናል ማለት ነው። ምናልባትም ቀናትም ላይፈጅ ይችላል። በአጭር ጊዜ ውስጥ ግን ውሳኔውን ልናውቅ እንችላለን። አሁን ከፍተኛ የውሳኔ አባላቱ ኦሬዲ እየተነጋገሩበት ስለሆነ ይመቻችሁ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ሞርጋን ሮጀርስ ዝውውር አይቀርም። እሺ ሞርጋን ሮጀርስ አይቀርም። ኦፍ ኮርስ ካስቶን ቪላ ያወጣል። ወዴት ሂድ? ቶተናም ጠይቋል። አልፈልግም ብሏል። አውቶማቲካሊ ተውኝ፣ እኔ ከአርሰናል ውጪ መሄድ አልፈልግም። ማንቸስተር ዩናይትድ ፍላጎት አለው፣ ግን ገፍቶ አልመጣም። ማንቸስተር ዩናይትድ ተጫዋቹን አርሰናል ሽጡ ይብሏቸዋል። ስለዚህ ተጫዋቹን በግራም መውሰድ ነው በቀኝ። አሁን ባለው ሁኔታ ሞርጋን ሮጀርስ ወደ አርሰናል የመዘዋወሩ ጉዳይ አይቀሬ ጉዳይ ነው። አርሰናልም ተረኛ ግባ ይልሃል። በ65 ሚሊዮን ፓውንድ እየተገረፈ ሳቪኒዮ ወደ ቶተናም ለመግባት ከጫፍ ደርሷል። ኦልሬዲ ሂርዊጎ በቃ አለቀ። ሂርዊጎ ነው ብያቸዋለሁ። አለቀ፣ ሁሉ ነገር ተጠናቋል ማለት ነው። ሲቲዎች አሁን የሱን ተተኪ ወደ ገበያ ወጥቷል ማለት ነው። ይሄ የፒኤስጂን ኢብራሂም ሜምቤኖናም ለማስፈረም እየተነጋገሩ ይገኛሉ ማለት ነው። እና ሂርዊጎ ብያቸዋለሁ። በ65 ሚሊዮን ፓውንድ እየተገረፈ ሳቪኒዮ ወደ ቶተናም ሄዷል። አለቀ በቃ ተረኛ ቀጣይ ተገባል። አለቀ። አልሰማንም። ሐራራ ማብረጃ ናፍቆት ማስታገሻ ማቀዝቀዛ ጨዋታ እንዳለን አልሰማንም። አንተ ተጋቢ አልሰማሁም ያልከው ኮፒሊንግ አድርግ በቃ። ቪዲዮን ቅጣት ነው ምንም ማድረግ አልችልም። ነገ ከሪክሳም ጋር 12 ሰዓት የወዳጅነቱን የጠላትነት ምን አገባኝ እኔ ብቻ ጨዋታ እንዳለን አልሰማም። ይሄ ክለብ አልናፈቀም። እንገርኩት ቀን አልቆጠርክም። ላይ ቁጥር ላይ እኮ ነው ናፈቀኝ እኮ ላምጥ እኮ ነው ላምጥ ኧረ መቼ ነው